አንቺ ግን ልጅቷ ምን አድርጊ ነው የምትያዝ? ጎሽ ጭራሽ ብለሽ እሷ ተቆርቋሪ ሆንሽ። ሰሚኛለሽ ፍቅር፣ እኔ ማን እንደሆንኩኝ አትርሺው እሺ? ቆይ አንቺ እንዴት ነው የጠገብሽው? እዛ ናኦል ጋር ሄደሽ ከመጣሽ ጀምሮ ምን ተገኝቶ ነው እንደዚህ ልበ ሙሉ የሆንሽው? ቆይ ናኦል ነው እንደዚህ የቀየረሽ? ሰሚኛለሽ ፍቅር፣ እኔ ሊዲያ ነኝ እንጂ ናኦል አይደለሁም እሺ? ሲጀመር እዚህ ቤት ራሱ ባላይሽ በጣም ነው ደስ የሚለኝ። እኔ ደግሞ ምን አባሽ አረኩሽ? ከአንቺ በላይ እኛን እዚህ ቤት ማን ያስቀይመናል? ቆይ ፍቅር ግን ምን አይነት ጨካኝ ሴት ብትሆኝ ነው በሴቶች ላይ እንዴት እንደዚህ ነገር ታደርጊያለሽ? ምንድን ነው የምታወሪው? ያምሻል እንዴ? ሰሚኛለሽ ፍቅር፣ አርፈሽ ብትቀመጭ ይሻልሻል እሺ? አይ ካልሽ ደግሞ ስራሽ እንዳለ ለባርኪ ነው እሺ የሚዘገዝግልሽ። እኔ ቆይ ምን ሰራው? ምን ሳደርጋይሽ? ሰሚኛለሽ ፍቅር፣ ናኦል ስላንቺ በጣም ብዙ ነገር ነግሮኛል። ትንሽ ሳትብሎኝ አንድ ነገር ያደረግሽ ቀን እነግርልሻለሁ እሺ? ለሁሉ እንደዚህ ይሻላል ሊዱ። አዎ ምን ታመጫለሽ? በደንብ ተጠንቀቂሽ፣ እሰራልሻለሁ። ጥሩ ጀምሪ፣ እኔም እጀምራለሁ። አንቺ ደግሞ ምን ልትሆኝ ነው የምትጀምሪው? እሱን ጠብቂ። ማን አሸናፊ እንደሚሆን ማን እንደሚታመን እናያለን። ጀምሪያ። ወሬ ማውራት እንደሆነ ስራሽ ነው። ጀምሪ፣ ማን እንደሚያሸንፍ እናያለን። ሰላም ውድና የተከበራችሁ የፍቅር ቤተሰቦች እንኳን ደህና መጣችሁ። ወደዚህ ቻናል ስትገቡ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። አደይ ድራማ ክፍል 54 በባለፈው እጅግ በጣም የሚያጓጓ ሆኖ አይተናል። በክፍል 55 እጅግ በጣም ብዙ ትዕይንቶችን እናይባታለን። ይሄውም ፍቅርና ሊዲያ ሲዘባበቱ ታይተናል። ምክንያቱ ደግሞ ሁለታቸውን የማያግባባቸው የጋራ ጉዳይ አለባቸው ማለት ነው። ናኦል ከሀዘኑ እያገገመ ይገኛል። የናኦል ሀዘን አሁን ላይ ወደ አደይ የተገለበጠ ይመስላል። እጅግ በጣም አደይ ላይ ትኩረቱን ያደረገበት ምክንያቱ ባይገባኝም ናኦል በአሁኑ ሰዓት ላይ አደይ ላይ ትኩረት እያደረገ ይገኛል። አደይ አስተዋይ ናት፣ አደይ እንደዚህ ናት ምናምን እያለ በተደጋጋሚ ሲናገር ይታያል። ዴቭ አደይን ያያት የተናገራት በአደይ ዙሪያ ያሉትን ሁሉ ሲያስጠነቅቅ ይታያል። ዴቭ መጨረሻው ምን ሊሆን ይችላል? አደይ የእሱን ጉዳይ እየተረዳችው አትመስልም። እንዲያውም ልቧ የሚመለከተው ሌላ ሰው ነው፣ አደይ ማለት ነው። ለባርኮቴ ትልቅ ነገር እንዳላት የሚያሳይበት አጋጣሚዎች እየተከሰቱ ይገኛሉ። እጅግ በጣም ፈታኝ ሆኑበታል። ዴቭ በዚህ ሰዓት ላይ ምን እንደሚያደርግ ስለ እሷ ብቻ ማሰብ እንደሚችል በጣም እጅግ በጣም እየተጎዳ እንደሆነ ደጋግሞ ሲነግራት ነበረ። በፍጹም አደይ ግን የተቀበለችው አይደለም። በተለያዩ ምክንያት ቤተሰቦቿን እንዲሁም ሌላውን የመጣችው ለስራ ጉዳይ እንደሆነ እና የተለያዩ ችግሮችን እያነሳች እየነገረችው፣ ከዚህ ነገር ግን የሚያግደን ምን ነገር ሊኖር ይችላል? ምንም አያግደንም፣ ዋክሻ እንደሆነን በአንድ ቤት ምን ወይም እንጥፋ እያላት ነበረ። ይህንን ሀሳቧን አልተቀበለችውም። ያልተቀበለችበት ደግሞ ምክንያት አላት። አንድ ብዙ ከቤተሰብ የሚጠበቅባት ጉዳይ ስላለ ያንን ለማስተካከል፣ ሌላው ደግሞ አሁን የፍቅር ህይወት ለመመስረት ዝግጁ አለመሆኗ ነው። በቃ ሌላ ነገር የለውም። ዴቭ እና ባርኮት ከባድ ሁኔታ ውስጥ ያሉ ቢሆንም የትኛው በአደይ ዓይንን ሞልቶ የታየ የትኛው እንደሆነ አይታወቅም። ባርኮቴ ወይም ደግሞ ዴቭ ከሁለት አንዳቸው በልቧ ውስጥ ይኖራሉ ብዬ ተስፋ አደርጋለሁ። ለማንም ግን ፍንጭ አልሰጠችም። የትኛው ባርኮት ወይስ ዴቭ ለሚለው መልስ እስካሁን ድረስ ሁለቱም ላይ አልታየባቸውም ማለት ነው። ሌላው ነገር እነ ቤዛ ናቸው። ቤዛ እና ለምለም ናቸው። ቤዛ የራሷ እቅድ አላት፣ የራሷ የሆነ ነገር አላት። የኤላን ቤት መውረስ ፈልጋለሁ ስትል ሰምተናታል ከዚህ በፊት በነበረው ክፍል እና አሁን ላይ ደግሞ ይሄን ነገር ልታሳካ አንዴ ቤታችን በአራጣ ተይዘዋል፣ አንዴ ወንድሜ ታስሯል፣ አንዴ እንደዚህ ሆኗል እያለች እስኪ ሀሳቦችን እያቀረበችላቸው ይገኛል። ባርኮት ባልሰማበት ሁኔታ ለኤላ ሄዳ ቤታቸው በአራጣ መያዙንና እንዲሁም ደግሞ ብድር ብር እንደምትፈልግ ሁሉን ነገር ነግራቸዋለች። ይሄ ማለት ደግሞ ለኤላ በጣም ከባድ ነገር ነው። ቤተሰቦቹ ያላወቁትን ገንዘብ አውጥቶ መስጠት የት ሄደ ጥያቄ እንዳይመጣብኝ ብሎ ሲሰጋ፣ ለምለም በጣም ቆቅና አስተዋይ በመሆኗ ምክንያት ይህን ነገር መጣራት አለበት፣ ዝም ብሎ ገንዘብ መሰጠት የለበትም ስትል ባርኮቴን ጭምር ጠርታ አሳስባለች ማለት ነው። ኤላ ግን የገባው አይመስለኝም። በጣም ብዙ ነገር ይቀረዋል እና ከኤላ የተሻለ ሀሳብ፣ አስተሳሰብ ያላት፣ አመለካከት ያላት ለምለም በአሁኑ ሰዓት ላይ
ትኩረቷን ሁሉ ወደ ቤዛ አድርገዋለች ማለት ነው። የቤዛና የለምለም ጉዳይ ይሄን ይመስላል ማለት ነው። የለምለምና የአደይ ጓደኝነት ደግሞ የጠበቀ መሰረት ያለው ነው ማለት ነው። ለምለም ከአደይ የምትደብቃት ነገር የለም። አደይ ደግሞ ለምለም የምትደብቃት ነገር የለም። ሲከፋቸውም ሁለታቸው በአንድ ላይ ናቸው እና እጅግ በጣም ደስ የሚልና የሚያስቀና ነገር አላቸው። በአሁኑ ሰዓት ላይ ለምለም ድፍረትን ሰጣት አደይ ብዙ ነገሮችን አንደበት አውጥታ እንድትናገራቸው መልስ እንድትሰጣቸው ራሷን እንድታስከብር እንድትጠብቅ እየመከረቻት አደይ የጸባይ ለውጥ አድርጋለች ማለት ነው። አትንኩኝ ጀምራለች ማለት ነው እና ብርቱ አድርጋታለች ማለት ነው። ስለዚህ አደይ እና ለምለም ጓደኝነታቸው እጅግ በጣም ደስ የሚል ነው። በአደይ አማካኝነት የምትወደውን ፍቅረኛዋን ኤላን አግኝታለች። ስለዚህ ደግሞ በዚህ ሰዓት ላይ ከአደይ ጎን ትቆማለች ሁልጊዜም ማለት ነው። ከፊት እየቆመች ነገሮችን ሁሉ ታሳልፋታለች ማለት ነው። እጅግ በጣም ደስ የሚል ጓደኝነት ነው። በአሁኑ ሰዓት ላይ ሌላ የሚያስጨንቃት አደይን የአባቷ መመለስ ነው። አባቷ ወደ የምትሰራበት ቤት መምጣቱና ከመጣ በኋላ ደግሞ ችግር ውስጥ እንደሚከታት ወይ በግዴታ እንደሚድራት ወይም ደግሞ ሌላ ጸብ ሊፈጠር እንደሚችል እየነገረችው ነበር ለዴቭ የሰማነው ማለት ነው። እናም ኤላ ቤት ሄዳ ተሸሽጋ ለትንሽ ቀናት እንድትቆይ ሲነግሯት ነበረ። ይሄ ማለት በጣም ከባድ ነው አባቷ ማለት ነው። እና አባቷ በስተመጨረሻም ይመጣሉ አይመጣም የሚለውን አልታወቀም። ግን ይህንን ነገር ማን ሊናገር ቻለ? አባቴ መምጣቱ ማን ሊናገር ቻለ የሚለውን ነገር ማለት ይሄንን ያለሁበትን ቤት ማን ነው የተናገረው የሚለውም እጅግ በጣም አናዷታል ማለት ነው። ይሄ ጥቆማ የፍቅር እጅ ሳይኖርበት እንደማይቀር 100% እርግጠኛ ነኝ። ፍቅር እጇ ረጅም ነው፣ አይታወቅባትም፣ መሰሪ ናት። ለአደይም ይሁን እንዲሁም ደግሞ ለሊዲያ አሳያቸዋለሁ እያለች ስትፈክርባቸው ነበር። እጅግ በጣም ፍከራ ላይ ናት እና አሁን ፍቅር ምን ልታደርግባቸው እንደምትችል ፍቅር ምን አይነት ሴራ እያሴረች እንደሆነ የታወቀ ነገር የለም። እንዲሁም ደግሞ በአሁን ላይ ናኦል እያገገመ ቢሆንም በተደጋጋሚ የአደይን ስምና በተደጋጋሚ የአደይን ክብር ደግሞ ሲጠራ ይሰማል ማለት ነው። በዛ ላይ ሊዲያ ይሄንን ቃላት ደግሞ መስማት በተደጋጋሚ አልወደደችውም። የሰራተኛ ድምጽ መስማት ማዳመጥ ደስ አላላትም ማለት ነው እና እጅግ በጣም ብዙ ነገሮችን ስትናገር ነበረ። የለምለም ኤላ እንዲሁም ደግሞ የባርኮቴና የቤዛ ፍቅር እንዲሁም ደግሞ አደይስ የማን ትሆናለች የሚለው እጅግ ያሳስባል። እስኪ እናንተ ግምታችሁን አስቀምጡ። በክፍል 56 ላይ ምን ሊፈጠር ይችላል? ምን ሊፈጠር ይችላል? በክፍል 56 ላይ እጅግ በጣም ተአምር ነው የሚሆነው። ሁሉም የየራሳቸውን ነገር የሚያገኙበት ይመስለኛል። በጣም ፈታኝ የሆነ ጊዜን ያሳልፋሉ ሁላቸውም። እርግጠኛ ነኝ ቤዛም የምትጋለጥበት ጊዜ ይሆናል። ቤዛ ትጋለጣለች። ምን አላማ ሰንቃ እዛ ቤት እንደገባች እንዲሁም ደግሞ ፍቅርም ደግሞ ተንኮሏን እና ሴራዋን በአደይም ይሁን በቤዛ ላይ በጣም ብዙ ነገሮችን ልታደርግ ትችላለች። ባርኮቴም ቻው ብሎ ሄዷል ማለት ነው። ለቤዛ አደራ ቤቱን ሰጥቶ ስለሄደ ምን እየተከናወነ ይጠብቅ ይሆን? አደይስ ምን ይገጥማት ይሆን? ፍቅርስ ምን ታደርግ ትችላለች? ዴቭስ በዚህ አጋጣሚ ላይ እጅግ በጣም እየተናደደበት ነው ያለው ለባርኮቴና ምን አይነት ውሳኔ ሊወስን ይችላል የሚለው እጅግ በጣም ያሳስባል። እስኪ እናንተ ኮሜንታችሁን ሀሳባችሁን ጻፉ በኮሜንት። የቀረች